ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኮምፒውተር አፕሊኬሽን ማኔጅመንት በቻፕተር 5 ቱቶሪያል ቪዲዮ ተመልሻለሁ። በዛሬው ቪዲዮ የምንመለከተው ዳታ ኮሚኒኬሽን ኤንድ ኮምፒውተር ኔትወርክ ነው እና ቪዲዮን ከመጀመራችን በፊት እንደተለመደው ቪፒኤን በማብራት ብትጀምሩልኝ ደስ ይለኛል። ቪፒኤን እያበራችሁ ቪዲዮዎችን ስለምታዩልኝም ከልብ አመሰግናለሁ። ወደ ቪዲዮ እሺ እንዳልኳችሁ በዚህ ቻፕተር ላይ የምንመለከተው ስለ ዳታ ኮሚኒኬሽን ኤንድ ኮምፒውተር ኔትወርክ ይሆናል እና ይሄ የመጨረሻ ቻፕተራችን ይሆናል። ከዚህ በፊት የሰራኋቸው እስከ ቻፕተር 4 የሰራኋቸው ቪዲዮዎች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ። ለዛሬ ዳታ ኮሚኒኬሽን ኤንድ ኮምፒውተር ኔትወርክ ላይ እንወያያለን ማለት ነው። ስለዚህ ዋና ኦብጀክቲቫችን በዚህ ቻፕተር ላይ ምን ለማወቅ ነው? ቱ ኖ ዘ ቤዚክ ኮምፖነንት ኦፍ ዩዝድ ኢን ዳታ ትራንስሚሽን ዋና የሚባሉ ኮምፖነንቶች ምን ምን ናቸው? ዳታን ትራንስሚት ለማድረግ ከአንድ ፖይንት ወደ ሌላ ፖይንት የሚለው እናያለን። ቱ ኖ ዋት የኮምፒውተር ኔትወርክ ኢዝ ኤንድ ዲፈረንት ታይፕ ኦፍ ኔትወርክ ነው የሚለው። የኮምፒውተር ኔትወርክ ማለት ምንድን ነው እና የተለያዩ አይነት የኮምፒውተር ኔትወርኮች ለማየት እንሞክራለን። ቱ ኖ ዋት ኢዝ ኢንተርኔት ኤንድ ዋት ሰርቪስ ኢንተርኔት አዝ እና የመጨረሻው ኮንሴፕታችን ኢንተርኔት ምንድን ነው፣ ኢንተርኔት በውስጡ ምን ምን ሰርቪሶችን ያካተተ ነው የሚለውን ለማየት እንሞክራለን ማለት ነው። ከዚህ መጀመሪያ ቤዚክስ ኦፍ ዳታ ኮሚኒኬሽን ከሚለውን ጀምር። ዳታ ኮሚኒኬሽን ማለት is a process of sharing idea, information and message with one in particular time and place ነው የሚለው። ስለዚህ ዳታን ኮሚኒኬሽን ማድረግ ማለት ሀሳቦችን፣ መረጃዎችን፣ መልእክቶችን ከአንዱ ፖይንት ወደ ሌላ ፖይንት በተወሰነ ጊዜና ቦታ ላይ ማሰራጨት ምን ይባላል? ዳታ ኮሚኒኬሽን ይባላል። ስለዚህ this is exchange of data between two or more parties። ስለዚህ ዳታ ኮሚኒኬት ለማድረግ ሁለትና ከዛ በላይ በሆኑ ፓርቲዎች መካከል መረጃውን መለዋወጥ አለበት። ስለዚህ ዳታ ኮሚኒኬሽን ምን ያካትታል? አንደኛ ራይቲንግ ኤንድ ቶኪንግ ምንድነው? በጽሁፍ ሊሆን ይችላል፣ በማውራት መልእክት ልታስተላልፉ ትችላላችሁ። ነንቨርባል ኮሚኒኬሽኖች አሉ። ነንቨርባል ኮሚኒኬሽኖች ማለት በሰውነት ገጽታችን ቃል ሳናወጣ የምንገልጻቸው ፌሻል ኤክስፕሬሽን አለ፣ ቦዲ ላንጉጅ አለ፣ ወይም ገስቸር የምንለው የሰውነት እንቅስቃሴ ምንድነው ኮሚኒኬት እንድናደርግ ይረዱናል። ለምሳሌ ፌሻል ኤክስፕሬሽን ስንል አንድ ሰው ተናዶ ካያችሁት ምንድነው ፊቱ ይገልጻል። በቃ ተጨማዶ ምናምን ሲታዩት መናደዱን ይገልጻል ማለት ነው። ፊቱ ከፈካ ደግሞ ደስተኛ መሆኑን ይገልጻል ማለት ነው። ስለዚህ የሰውነት ቋንቋዎችን በማንበብ ዳታን ኮሚኒኬት ማድረግ እንችላለን። ሌላኛው ደግሞ ቪዥዋል ኮሚኒኬሽን አለ። ለምሳሌ ኢዝ ዘ ዩዝ ኦፍ ኢሜጅ ሰች አስ ፔንቲንግ፣ ፎቶግራፍ፣ ቪዲዮ፣ ፊልምን እያየ ኮሚኒኬት የምናደርጋቸው ብዙ ነገሮች አሉ። መልእክት የሚያሳዩ ምስሎችን በማየት መልእክት አለ፣ ስዕሎች የሚያስተላልፉ መልእክት አለ፣ ፎቶዎች፣ ቪዲዮዎች፣ ፊልሞች የራሳቸው ሆነ ኮሚኒኬት እንድናደርግ የተፈለገው ወይም ሊተላለፍ የፈለገው መልእክት ስላለ ያንን እንድንረዳ ያደርጉናል ማለት ነው። ኤሌክትሮኒክ ኮሚኒኬሽኖች ለምሳሌ ቴሌፎን ኮል፣ ኤሌክትሮኒክ ኢሜል፣ ኬብል ቴሌቪዥን፣ ሳተላይት ብሮድካስት እነዚህም ዳታን ኮሚኒኬት ከአንድ ፖይንት ወደ ሌላ ፖይንት ለማድረግ ይጠቅሙናል ማለት ነው። ዳታ ትራንስሚሽን ነው የምንመለከተው። ዘ ኒድ ኦፍ ኢንፎርሜሽን ሃዝ ኢንክሪስድ ፍሮም ታይም ቱ ታይም ከጊዜ ወደ ጊዜ የኢንፎርሜሽን ፍላጎት እየጨመረ መጥቷል። ይህን ማየት እንችላለን ማለት ነው። ስለዚህ ዚስ ሊድስ ቱ ዘ ኒድ ኦፍ ሼሪንግ ኢንፎርሜሽን አሞንግ ዲፈረንት ኤጀንትስ ኦር ኢንዲቪዥዋል ዊች ሜይ ቢ አት ዲፈረንት ፕሌስ ኦር ሎኬሽን። ስለዚህ ይሄ ደግሞ ወደ ምንድናመራ ያደርገናል? መረጃዎች በተለያዩ ሰዎች ወይም ኤጀንቶች መካከል ሼር መደረግ እንዳለበት ያሳየናል። እነዚህ ሰዎች በተለያየ ቦታ በተለያየ ሎኬሽን ሊገኙ ይችላሉ፣ ግን ያ ሎኬሽን ቦታ ማተር ሳያደርግ መረጃ ትራንስፈር መደረግ አለበት ማለት ነው። ስለዚህ ዳታ ኮሚኒኬሽን ኢዝ ኤክስቼንጅ ኦፍ ኢንፎርሜሽን ቢትዊን ቱ ኤጀንት ነው ብለናል። በሁለት ሰዎች ወይም በሁለት አካላቶች መካከል የሚደረግ የመረጃ ልውውጥ ዳታ ኮሚኒኬሽን ይባላል። ስለዚህ ፎር ኤክስቼንጅ ኦፍ ኢንፎርሜሽን ዘ ኢንፎርሜሽን ሹድ ቢ ትራንስሚትድ ፍሮም ዋን ፖይንት ቱ አናዘር ስሩ ዘ ትራንስሚሽን ሚዲየም ኮልድ ቻናል ነው። ስለዚህ ኤክስቼንጅ ለማድረግ ኢንፎርሜሽኑ ከአንድ ቦታ ወደ ሌላ ቦታ ትራንስሚሽን ሚዲየም ወይም ማሰራጫ ሚዲያ የምንላቸው ቻናሎች ያስፈልጉናል። እነዚህ ቻናሎች ለምሳሌ ምንድነው? ፊት ለፊት ከሆነ ምንድነው በማውራት ሊሆን ይችላል፣ ሩቅ ከሆናችሁ በመደወል ሊሆን ይችላል፣ ሜሴጅ በመላክ ሊሆን ይችላል። ስለዚህ ሚዲየማችሁ ምን ይሆናል? ሜሴጅ መጠቀም ሊሆን ይችላል፣ በመደወል ማውራት ሊሆን ይችላል። የተለያየ ቻናሎችን ተጠቅማችሁ መልእክታችሁን ከአንድ ፖይንት ወደ ሌላ ፖይንት ማስተላለፍ ትችላላችሁ ማለት ነው። የምናየው ደግሞ ምንድነው? ዳታ ኮሚኒኬሽን ኮምፖነንቶች አሉ። ዳታ ኮሚኒኬት ለማድረግ የሚያስፈልጉ 5 ቤዚክ ኮምፖነንቶች አሉ። እነሱ እናያለን ማለት ነው። የመጀመሪያው መልእክት ነው። ሜሴጅ ያስፈልጋል። this is the information that is to be communicated። ሜሴጅ ማለት ዋናው ኢንፎርሜሽን በሁለቱ አካላቶች ወይም ከዛ በላይ በሆኑ አካላቶች መካከል ኮሚኒኬትድ የሚደረገው መልእክት ወይም ፍሬ ነገሩ ሜሴጅ ይባላል። ሴንደር ያስፈልጋል። ሴንደር ኢዝ ዘ ዲቫይስ that sends the message ነው የሚለው። መልእክቱን የሚልከው አካል ሴንደር ይባላል። መልእክቱን የሚልከው ያስፈልጋል። ሌላ ሪሲቨር አለ። ሪሲቨር ኢዝ ዘ ዲቫይስ that receives the message። መልእክቱን የሚቀበል አካል ያስፈልጋል። ሌላኛው ሚዲየም ወይም ቻናል የምንለው ያስፈልጋል። ትራንስሚሽን ሚዲየም ኢዝ ፊዚካል ፓዝ that communicates the message from
ሴንደር ቱ ዘ ሪሲቨር ነው። ስለዚህ መልእክቱ ከላኪው ወደ ተቀባዩ እንዲደርስ የሚያደርጉ ምን ይባላሉ? ሚዲየም ወይም ቻናል ይባላሉ ማለት ነው። ሌላኛው የሚያስፈልገን ፕሮቶኮል ነው። ፕሮቶኮል ማለት ሪፈርስ ቱ ኤ ሴት ኦፍ ሩል ዛት ኮኦርዲኔት ዘ ኤክስቼንጅ ኦፍ ኢንፎርሜሽን ነው። ስለዚህ ፕሮቶኮል የምንላቸው ሩሎች፣ ሬጉሌሽኖች ናቸው። እነዛ የኤክስቼንጅ ኦፍ ኢንፎርሜሽኑ በተሳካ ሁኔታ እንዲፋጠን የሚያደርጉ ማለት ነው። ስለዚህ ቦዝ ዘ ሴንደር ኤንድ ዘ ሪሲቨር ሹድ ፎሎ ሴም ፕሮቶኮል ቱ ኮሚኒኬት ዳታ ነው። ስለዚህ አንድን ዳታ ኮሚኒኬት ለማድረግ ተመሳሳይ ፕሮቶኮል ወይም ሩል እና ሬጉሌሽኖችን መከተል ይጠበቅባቸዋል። ዊዛውት ዘ ፕሮቶኮል ዘ ሴንደር ኤንድ ሪሲቨር ካኖት ኮሚኒኬት ዊዝ ኢች አዘር ነው። ስለዚህ ያለ ፕሮቶኮል ወይም ያለ ሩል መግባባት አይችሉም ማለት ነው ላኪና ተቀባይ። ስለዚህ ጀስት አስ ኤ ፐርሰን ስፒኪንግ እንግሊሽ ካኖት ቢን አንደርስቱድ ባይ ዘ ፐርሰን ሁ ስፒክ ኢን አማሪክ ነው። ስለዚህ ለምሳሌ በአማርኛ እያወራችሁ እንግሊዝኛ መረዳት የማይችል ሰውዬ ከሆነ በእንግሊዝኛ ብታወሩበት ያን ነገር አይረዳውም። ስለዚህ አንዱ ፕሮቶኮል ምንድነው? በአማርኛ ማውራት፣ ያ ሰውዬ በሚገባው ቋንቋ በሚረዳው መልኩ ማስረዳት እንደ ሩል ሊቀመጥ ይገባል ማለት ነው። ስለዚህ ፕሮቶኮሎች ያስፈልጋሉ በሴንደር እና በሪሲቨር መካከል ተግባቢነትን ክሬት ለማድረግ ማለት ነው። ስለዚህ ሴንደር ያስፈልጋል፣ ከሴንደሩ የሚልከው መልእክት ያስፈልጋል፣ መልእክቱ የሚላክበት ሚዲየም ያስፈልጋል፣ መልእክቱን የሚቀበል ሪሲቨር ያስፈልጋል። ያ መልእክት ሲላክም ፕሮቶኮል ወይም ሩል ያስፈልገዋል ማለት ነው። እነዚህ ኮምፖነንቶች መካተት አለባቸው ኮሚኒኬሽን ክሬት እንዲደረግ ማለት ነው። ቀጣይ የምንመለከተው ደግሞ ሞድ ኦፍ ትራንስሚሽን ነው የሚለው። ስለዚህ ዘ ትራንስሚሽን ሚዲየም ሜይ ቢ ፊዚካሊ ኮኔክት ዘ ትራንስሚተር ኤንድ ሪሲቨር ስሩ ዋየር፣ በዋየር ሊሆን ይችላል፣ ወይም ሎጂካሊ ዜር አር ዲፈረንት ሞድ ኦፍ ትራንስሚሽኖችን ተጠቅመን ኮሚኒኬት እንዲያደርጉ ልናስችል እንችላለን። ስለዚህ ኢት ሪፈርስ ቱ ዘ ዳይሬክሽን ኦፍ ዳታ ፍሎ ነው። ሞድ ኦፍ ትራንስሚሽን ስንል ሞዶቹ ምንድነው? ዳታው ፍሎ የሚያደርግበትን ዳይሬክሽን ነው የሚያሳዩ። ስለዚህ 3 ሞድ ኦፍ ትራንስሚሽን አሉ፣ ወይም ዳይሬክሽን ኦፍ ዳታ ፍሎ የሚያሳዩ። አንደኛው ሲምፕሌክስ ትራንስሚሽን ነው። ሁለተኛው ሃፍ ዲፕሌክስ ትራንስሚሽን ነው። ሶስተኛው ፉል ዲፕሌክስ ትራንስሚሽን ነው። ስለዚህ ከሲምፕሌክስ ትራንስሚሽን ስንጀምር ሲምፕሌክስ የምንለው እዚህ ጋር ያለው ነው። ዳይሬክሽኑ ምንድነው? ዋን ዳይሬክሽን ነው። ይህንን ኤግዛምፕል ለምሳሌ ቲቪን ብትወስዱ ምንድነው? ዳይሬክሽኑ አንድ ነው። ምንድነው? መልእክቱን ያስተላልፋሉ፣ ከእነሱ የሚመጣው መልእክት እንቀበላለን፣ የእኛ ምላሽ ግን አይጠብቁም ማለት ነው። ስለዚህ ዋን ዳይሬክሽን ትራንስሚሽን ከሆነ ሲምፕሌክስ ትራንስሚሽን እንላለን። ሞዱ ዳይሬክሽኑ ወደ አንድ ነው ማለት ነው። ሁለተኛው ሃፍ ዲፕሌክስ ትራንስሚሽን እንላለን። ሃፍ ዲፕሌክስ ማለት በሁለቱም ዳይሬክሽን መልእክቱ ይሄዳል ማለት ነው። ከዚህኛው ከዳይሬክሽኑ አት ኤ ታይም ይሆናል፣ ከዛኛው ከዳይሬክሽን ቱም አት ኤ ታይም ይመጣል። ይሄ ደግሞ ምንድነው? ከሲምፕሌክስ ምንድነው? አንድ ዳይሬክሽን፣ ይሄኛው ሁለት ዳይሬክሽን ነው፣ ግን ሰመልታኒየስ ላይ አይደለም ዳይሬክሽኑ። አንደኛው መልእክቱን አስተላልፎ ሲጨርስ ነው ሌላኛው መልእክቱን የሚያስተላልፈው ማለት ነው። ብዙ ጊዜ ለዚህ ኤግዛምፕል የሚሆነው ምንድነው? በወታደሮች ወይም መከላከያ ሰራዊቶች የሚጠቀሙበት የሬዲዮ መገናኛ አለ የለ፣ እሱ ምንድነው? የሃፍ ዱፕሌክስ ትራንስሚሽን ነው። አንዱ ሲያወራ አንዱ ይሰማል፣ ከዛ አንዱ ሲያወራ ደግሞ አንዱ ይሰማል ማለት ነው። ይሄ ዳይሬክሽን ኦፍ ዳታ አት ኤ ታይም የሚሄድበት ነው ማለት ነው። አንድ ዳታ ይሄዳል፣ ከዛ ያ ሲጨርስ ደግሞ ከዛኛው ተቃራኒ ፊድባክ ይመጣል። ፊድባኩና ምላሹ የሚመጣው ግን ያ ሰውዬ አውርቶ ከጨረሰ ወይም መልእክቱን ከጨረሰ በኋላ መሆኑን መረዳት ይጠበቅባቸዋል። ሶስተኛው ደግሞ ፉል ዲፕሌክስ ትራንስሚሽን። ፉል ዲፕሌክስ ከሆነ እዚህ ጋር በምስሉ ላይ እንደምታዩት በሁለቱም አቅጣጫ መልእክቱ አት ኤ ታይም በአንድ የሰመልታኒየስሊ መለዋወጥ ይቻላል። ይህን የሚያሳየን ደግሞ ምንድነው? ኤግዛምፕል ሞባይል ነው። ሞባይል የምታየው ማውራትም መስማትም ትችላላችሁ በአንዴ ማለት ነው። ሚዲየሙ ይፈቅዳል። እናንተ ግን መደማመጥ ከፈለጋችሁ ሲዋራ ትጠብቁትና ሰውዬው ሲጨርስ ተዋራላችሁ። ግን እናንተ ሚዲየሙ ይፈቅድላችኋል በአንዴ ማውራትም ማስማትም ትችላላችሁ ማለት ነው። ስለዚህ ሞባይል ፎን ምንድነው? ቱ ዳይሜንሽን ነው። ስለዚህ በዳይሬክሽኑ ዋን ዳይሜንሽን ከሆነ ሲምፕሌክስ ትሉታላችሁ። ቱ ዳይሜንሽን ሆኖ አት ኤ ታይም አንዱ ከዋራ ወደ ሌላኛው የሚዋራ ከሆነ ሰመልታኒየስሊ ክሬት የማይሆን ከሆነ ኮሚኒኬሽኑ ሃፍ ዲፕሌክስ እንለዋለን። ኮሚኒኬሽኑ አት ኤ ታይም ወይም ሰመልታኒየስሊ ክሬት ማድረግ ከቻለ ፉል ዲፕሌክስ ትራንስሚሽን እንለዋለን ማለት ነው። ስለዚህ ሞድ ኦፍ ትራንስሚሽን ቤዝድ ኦን ዳይሬክሽኑ በዚህ መልኩ ይከፈላሉ ማለት ነው። ሌላኛው ዳታ ትራንስሚሽን ቻናሎችን ነው የምናየው። ዳታ ትራንስሚሽን ቻናል ላይ ቻናል ኢዝ ሚዲየም ዛት ኬሪስ ኤ ሲግናል ፍሮም ዘ ትራንስሚተር ቱ ዘ ሪሲቨር ነው። ስለዚህ ቻናል ወይም ሚዲየም የምንለው ምንድነው? ሚዲየሙ ነው መልእክትን ከአንድ ቦታ ወደ ላኪ ወደ ተቀባዩ ኬር የሚያደርጉ ሲግናሉን ይዘው ናቸው። መልእክቱ በሲግናል ነው የሚተላለፈው። ያን ሲግናል ኬር የሚያደርጉት ከትራንስሚተሩ ወደ ሪሲቨሩ ቻናል ወይም ሚዲየም ይባላሉ። ስለዚህ ዘ ሬንጅ ኦፍ ፍሪኩዌንሲ ዛት ካን ቢን ትራንስሚትድ ኦቨር ኤ ትራንስሚሽን ሚዲየም ኢዝ ኮልድ ባንድዊድዝ ይባላል። ስለዚህ ባንድዊድዝ ማለት ፍሪኩዌንሲ ፍጥነቱ፣ ያ መረጃ ከላኪ ወደ ተቀባዩ የሚደርስበት ፍጥነት ባንድዊድዝ እንለዋለን ማለት ነው። ፍጥነቱ ዘ ሬት አት ዊች ዘ ዳታ ትራንስሚሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ባንድዊድዝ ነው። ስለዚህ ባንድዊድዝ ምንድነው? ከዳታው ትራንስሚሽን ፍጥነት ጋራ ፕሮፖርሽናል ወይም በሌላ ወይ ባንድዊድዝ ማለት ዘ ሬት ኦፍ ዳታ ትራንስሚሽን ነው ማለት ነው። ፍጥነቱ በምን ያህል ፍጥነት ከላኪ ወደ ተቀባዩ ያ መልእክት ይደርሳል ያንን ቻናል ብንጠቀም ማለት ነው ብለን የምንገልጸው ባንድዊድዝ ይባላል ማለት ነው። ስለዚህ የዳታ ትራንስሚሽን ቻናሎችን በሶስት እንከፍላቸዋለን።
አንደኛው ሶስት ታይፖች አሉ። አንደኛው ናሮ ባንድ ነው። ሁለተኛው ቮይስ ባንድ፣ ሶስተኛው ብራውድ ባንድ ይባላል። ስለዚህ ናሮ ባንድ ስንመጣ ኢት ኢዝ ዘ ስሞለስት ባንድ ኤንድ ሃዝ ስሎ ዳታ ትራንስሚሽን ሬት ነው። ስለዚህ አሁን በሬታቸው መሰረት ነው የከፈልናቸው። ስሎውስት ሬት ያለው ምንድነው? ናሮ ባንድ ይባላል። ኤግዛምፕሉ ቴሌግራፍ ላይኖችን ብታዩቸው ስሎ ባንድ ወይም ዳታ ትራንስሚሽን ሬታቸው ዝቅተኛ ነው። ሁለተኛው ቮይስ ባንድ ላይ ስንመጣ ኢት ኢዝ ዋይደር ነው። ከናሮ ባንድ አንፃር ይሻላል። ኤንድ ሃዝ ቤተር ዳታ ኮሚኒኬሽን ሬት ዛን ናሮ ባንድ ነው። ስለዚህ ከናሮ ባንድ አንፃር ፈጣን የሆነ ዳታ ትራንስሚሽን ሬት አለው። ለምሳሌ ቴሌፎን ላይኖችን ብትመለከቱ የስልክ መስመሮች ምንድነው ቮይስ ባንድ ወይም ከናሮ ባንድ የበለጠ ዳታ ትራንስሚሽን ሬት አላቸው። ሶስተኛው ብራውድ ባንድ ይባላል። ብራውድ ባንድ ምንድነው? ዋይደስት ባንድ ነው። ከሁሉም ፈጣኑ ሲሆን ኤንድ ዩዝድ ቱ ትራንስሚት ላርጅ ቮሊዩም ኦፍ ዳታ ዊዝ ሃይ ስፒድ ነው። ስለዚህ ላርጅ ቮሊዩም ዳታን በከፍተኛ ፍጥነት ማስተላለፍ የሚችል ባንድ ምን ይባላል? ብራውድ ባንድ ነው። ስለዚህ ለዚህ ኤግዛምፕል ደግሞ ኦክሳይድ ኬብል ወይም ሰቻስ ቲቪ ኤሪያ ሊድ የምንለው ወይም የቲቪ ገመዳችሁ ከዲሹ ጋር ቲቪውን የምታገናኙበት ገመድ የዚህ ኤግዛምፕል ነው። ላርጅ የሆነ ዳታን በአንዴ ማሰራጨት ወይም በከፍተኛ ፍጥነት ማሰራጨት ይችላል ማለት ነው። ስለዚህ ዳታ ትራንስሚሽንን ቻናሎችን ቤዝዶን ዳታ ትራንስሚሽን ሬቱ በሶስት እንከፍላቸዋለን። ናሮ ባንድ፣ ቮይስ ባንድ እና ብራውድ ባንድ ብለን እንከፍላለን ማለት ነው። ሌላኛው የምንመለከተው ምንድነው? ሞደም የሚባል ኮንሰፕት አለ። ሞደምን እናያለን። ኢንፎርሜሽን ኢዝ ትራንስሚትድ ኢን ዘ ፎርም ኦፍ አናሎግ ኦር ዲጂታል ነው። መረጃ በአናሎጂ መልኩ ወይም በዲጂታል መልኩ ይሰራጫል። ሞስት ኮሚኒኬሽን ላይኖች ዲዛይን እንዲሆኑት ደግሞ ምንን ኬሪ ለማድረግ ነው? አናሎግ ሲግናል ነው። ስለዚህ ዲጂታል ትራንስሚሽን ደግሞ ምን ይጠቅማሉ? ለቴሌኮሙኒኬሽን ወይም በስልክ ምናምን ለመለዋወጥ መረጃዎችን ዲጂታል ትራንስሚሽን ያስፈልጋል። ስለዚህ ቴክኒክ መስት ቢን ዩዝድ ቱ ሪፕሬዘንት ዲጂታል ሲግናል ኢን አናሎግ ኬረር። ስለዚህ አብዛኞቹ ኮሚኒኬሽን ላይኖች አናሎግ ከሆኑ ዲጂታል ደግሞ ለብዙ ጊዜ ለቴሌኮሙኒኬሽን ስለምንጠቀመው ዳታዎችን ከዲጂታል ወደ አናሎግ ኬረር ኮንቨርት ማድረግ ይጠበቅብናል ማለት ነው። ስለዚህ ፕሮሰስ ኦፍ ሞዲፋይንግ ዘ ኬረር ሲግናል ቱ ትራንስሚት ዲጂታል ኢንፎርሜሽን ኢዝ ኮልድ ሞጁሌሽን ይባላል። የፕሮሰሱ ሲግናሉን ኬሪ እንዲያደርግ ዲጂታል ኢንፎርሜሽኑን ኮንቨርት የምናደርግበት ወይም ሞዲፋይ የምናደርግበት ፕሮሰስ ምን ይባላል? ሞዱሌሽን ይባላል ማለት ነው። አናሎግ ሲግናሉ ዲጂታል ሲግናልን ኬሪ እንዲያደርግ የምናስችልበት ሂደት ማለት ነው። ስለዚህ when the transmission signal is received the information must be reconverted into digital data ነው። ስለዚህ ትራንስሚሽን ሲግናሉ ሪሲቭ ሲደረግ ወደ ምን ኮንቨርት ይደረጋል? ወደ ዲጂታል ዳታ ነው። ከዛ ይሄ ምንድነው? ትራንስሚሽን ሲግናል ማለትም መጀመሪያ አናሎግን ኬሪ እንዲያደርግ አድርገናል ዲጂታል ኢንፎርሜሽን። ከዛ ያ ዲጂታል ኢንፎርሜሽን በትራንስሚሽን ሲግናሉ ሪሲቭድ ሲደረግ ኢንፎርሜሽኑ እንደገና ሪኮንቨርትድ ይደረጋል ወደ ዲጂታል ዳታ ማለት ነው። ይህ ፕሮሰስ ደግሞ ዲሞጁሌሽን ይባላል። ስለዚህ ኮንቨርሴሽን ቢትዊን ዲጂታል ዳታ እና አናሎግ ዳታ ሃንድል የሚያደርገው ዲቫይስ ምን ይባላል? ሞደም ይባላል። ወይም ሞዱሌተር ወይም ዲሞዱሌተርን ያካተተው ሞደም ይባላል። ዲጂታልን ወደ አናሎግ የሚቀየር ሂደቱ በሞደም በሚባል ዲቫይስ ነው የሚከናወነው ማለት ነው። ምክንያቱም አብዛኞቹ ሲግናሎች አናሎግ ሲግናልን ስለሆነ ኬር የሚያደርጉት ዲጂታል ትራንስሚሽንን መፍጠር ከፈለግን አናሎጎቹ ዲጂታልን ኬር እንዲያደርጉ እንፈልጋለን። ስለዚህ ያንን በሞጁሌሽን ፕሮሰስ እናካሄዳለን። ከዛ ሲግናሉ ሪሲቭ ከተደረገ ወዲያ ዳታው ሪኮንቨርት ይደረጋል ማለት ነው። በዚህ ወይ መረዳት እንችላለን ማለት ነው። ስለዚህ ታይፕ ኦፍ ሲግናሎችን ነው የምንመለከተው። ኢን ኮሚኒኬሽን ሲስተም ዳታ ኢዝ ትራንስሚትድ ፍሮም ዋን ፖይንት ቱ አናዘር ባይ ሚንስ ኦፍ ኤሌክትሪካል ሳይን ነው የሚለው። ዳታዎች ከአንድ ፖይንት ወደ ሌላ ፖይንት የሚተላለፉት ምንድነው? በኤሌክትሪካል ሲግናል ነው። ሁለት አይነት ሲግናሎች አሉ። እነዚህ ምንድን ናቸው? አናሎግ ሲግናል እና ዲጂታል ሲግናል ናቸው። እነዚህ ሲግናሎች ምንድነው? ዳታ ከአንድ ፖይንት ወደ ሌላ ፖይንት ትራንስሚት እንዲሆን የሚያግዙ ናቸው ማለት ነው። ከዚህ አናሎግ ሲግናልን ስንመለከት ኮንቲኒስሊ ቫሪንግ ኤሌክትሮማግኔቲክ ዌቭ አለው ዳት ሜይ ቢ ፕሮፓጌትድ ኦቨር ቫራይቲ ኦፍ ሚዲያ ነው። ስለዚህ ኮንቲኒስሊ ቫሪ የሆነ ኤሌክትሮማግኔቲክ ዌቭ ሞገድ ነው ያለው። ለምሳሌ ዋየር ሚዲያ ብታዩ፣ ትዊስትድ ፔር ብታዩ፣ ኮአክሲያል ኬብል ብታዩ፣ እነዚህ ኬብሎች ምንድነው? አናሎግ ሲግናልን ኬር የሚያደርጉ ናቸው ማለት ነው። ሌላኛው ዲጂታል ሲግናል ነው። ዲጂታል ሲግናል ኖርማሊ ኮምፕራይዝ የሚያደርገው ቱ ስቴት ነው። ኢትስ ምንድነው? ዩዝ ሰፓሬት ኦን ኤንድ ኦፍ ፐልስስ ዛት ክሬት ኤ ስኩዌር ራዘር ዛን ኮንቲኒስ ዌቭ ነው። በዲጂታል ሲግናል ደግሞ ኦን ኤንድ ኦፍ ኢምፐልስ ስለሆነ ስኩዌርን ነው ክሬት የሚያደርገው ራዘር ዛን ኮንቲኒስ ቀጣይነት ያለው ዌቭን ክሬት አያደርግም ማለት ነው። ስለዚህ ዲጂታል ሲግናል ኮንሲደርድ ዘ ሲኩዌንስ ኦፍ ቮልቴጅ ፐልስስ ዛት ሜይ ቢ ትራንስሚት ኦቨር የዋየር ሚዲየም ነው። ስለዚህ ለምን ይቆጠራሉ ዲጂታል ሲግናሎች? የቮልቴጅ እንደ ቮልቴጅ ፐልስ ሲኩዌንስ ተደርገው ነው የሚቆጠሩት። እነዚህም በዋየር ሚዲየም ውስጥ
ትራንስሚት የሚደረጉ ናቸው ማለት ነው። ስለዚህ ትራንስሚት ዳታ ፋስተር ኤንድ ሞር አኩሬትሊ ዛን አናሎግ ሲግናል ነው። ስለዚህ በዲጂታል ሲግናል የሚተላለፉ ዳታዎች በፋስተር እና ሞር አኩሬት ሆነው መሰራጨት ይችላሉ ከአናሎግ ሲግናሎች በአንጻሩ ማለት ነው። ቀጣይ የምንመለከተው ምን ነው? የኮምፒውተር ኔትወርክ ነው ማለት ነው። ወደ ኔትወርክ ስለዚህ ዳታ ኮሚኒኬሽንን ጨረስን። ቀጣው ምንድነው? የኮምፒውተር ኔትወርክ እናያለን ማለት ነው። ስለዚህ ኢትስ ኤ ኮሌክሽን ኦፍ ኮምፒውተር ኤንድ ፔሪፌራል ዲቫይስ ኮኔክትድ ባይ ኮሚኒኬሽን ሊንክ ዛት አሉ ዘ ኔትወርክ ኮምፖነንት ወርክ ቱጌዘር። ስለዚህ የኮምፒውተር ኔትወርክ የምንለው የተለያዩ ኮሌክሽን ኦፍ ኮምፒውተሮችን ያካተተ እና ፔሪፌራል ዲቫይሶች አሉ እነዛ ኮምፒውተሮች ኮኔክት የሚያደርጉ እና እነዚህ ኮምፒውተሮች በኮሚኒኬሽን ሊንክ ይያዙና አብረው መስራት ሲችሉ የኮምፒውተር ኔትወርክ ክሬት ተደረገ ይባላል ማለት ነው። ስለዚህ ኔትወርኪንግ መፍጠራችን ወይም ኮምፒውተርን ከኮምፒውተሮች ጋር በማያያዝ አንድ አይነት ኔትወርክ እንዲሰሩ ማድረጋችን ምንድነው ጥቅሙ ካላችሁ፣ አንደኛው ሪሶርስ ሼሪንግ ነው። ቱ ሼር ሃርድዌር ሰች አስ ሰርቨር ቱ ሼር ዘ ኮምፒውተር ሲፒዩ ኤንድ ዘ ሃርድ ዲስክ። ስለዚህ ዋና ጥቅሙ ምንድነው? ሃርድዌሮችን ለምሳሌ እንደ ሰርቨር የመሳሰሉትን የኮምፒውተሩን ሲፒዩ እና ሃርድ ዲስኩን ሼር አድርገው እንዲሰሩ ያስችላቸዋል ማለት ነው። ሁለተኛው ዳታቤዝን ሼር ማድረግ ይቻላል። ሌላኛው ቱ ሼር አፕሊኬሽን ፕሮግራሞችን በአንድ ኔትወርክ ስለተገናኙ ሼር ማድረግ ይችላሉ። ፓራላል ፕሮሰሲንጎችንም መስራት ይችላሉ። ፓራላል ፕሮሰሶችን አብረን ማካሄድ እንችላለን በኔትወርክ ኢንክሪፕት በማድረግ ማለት ነው። ሃይ ሪላያብል ባይ ሃቪንግ ኦልተርኔቲቭ ሶርስ ኦፍ ሰፕላይ እና ሃይ ሪላያብል ናቸው። ምክንያቱም ኦልተርኔቲቭ ሶርስ ኦፍ ሰፕላይ ያላቸው እርስ በርስ የተያዙ ስለሆኑ መኒ ሴቪንግ ወጪ ቆጣቢ ናቸው ማለት ነው። አንድ ላይ የተያዙ ስለሆኑ ወጪንም ብቻ ሳይሆን ጊዜንም ቆጣቢ ናቸው ማለት ነው። ኢንክሪዝ ሲስተም ፐርፎርማንስ ነው። የሲስተሙ ፐርፎርማንስ ይጨምራል ማለት ነው። እርስ በርስ በኔትወርክ አገናኝታችሁ በተለያዩ ኮምፒውተሮች ስራው እንዲሰራ እያደረጋችሁ ስለሆነ እና ፓወርፉል ኮሚኒኬሽን ሚዲየም አሞንግ ዋይርሊ ሰፓሬትድ ፒፕል ነው የሚለው። ስለዚህ ፓወርፉል ኮሚኒኬሽን ሚዲየም በመሆን ያገለግላል። በተለያዩ ሰፓሬትድ ሆነው በሚሰሩ ሰዎች መካከል ፓወርፉል የሆነ ኮሚኒኬሽን ክሬት ለማድረግ ይጠቅመናል ማለት ነው። እነዚህ ከብዙ በጥቂቱ የኔትወርኪንግ ጥቅሞች ናቸው ማለት ነው። ሌላኛው ሃርድዌር ሪኳየርመንቶች አሉ ለኮምፒውተር ኔትወርክን ክሬት ለማድረግ። እነሱ ምንድናቸው? ሃርድዌር የሚያስፈልጉን ኮምፒውተር ያስፈልገናል። ኔትወርክ ኢንተርፌስ ካርድ ወይም ኔትወርክ አዳፕተር ካርድ የምትባላለች ኤክስፓንሽን ካርድ ዛት ፊዚካሊ ኮኔክት ኮምፒውተር ቱ ዘ ኔትወርክ ነው። ይቺ ዋና ጥቅሟ ምንድነው? ኤክስፓንሽን ካርድ ነች። ኮምፒውተሩን ከኔትወርኩ ጋር የምናገናኝባት ፓርት ነች ማለት ነው። ሌላኛው ኬብል ያስፈልገናል። ኮአክሲያል ሊሆን ይችላል፣ ትዊስትድ ሊሆን ይችላል። ፋይበር ኦፕቲክስ ኬብሎችን ልንጠቀም እንችላለን ማለት ነው። ሞደም አለ። ሞደም አይተናል ቅድም። ሞዱሌተር ወይም ዲሞዱሌተርን አናሎግን ወደ ዲጂታል ኮንቨርት ለማድረግ የሚጠቅሙን፣ ከዲጂታል ወደ አናሎግ ለመመለስ የምንጠቅመው ሞደም ያስፈልገናል ማለት ነው። እነዚህ ሃርድዌር ሪኳየርመንቶች ናቸው ኮምፒውተር ኔትወርክን ክሬት ለማድረግ ወይም ኮምፒውተሮችን እርስ በርስ በኔትወርክ ለማገናኘት ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ በኮምፒውተር ኔትወርኪንግ ላይ የምንጠቀማቸው ተርሞች አሉ። እነሱ ለማየት እንሞክር። አሁን ደግሞ የመጀመሪያው ተርም ምንድነው? ሰርቨር የምንለው አለ። ሰርቨር የምንለው የኮምፒውተር ዛት ፕሮቫይድ ሼርድ ሪሶርስ ቱ ዘ ኔትወርክ ዩዘር ነው። ስለዚህ ሰርቨር የምንለው በዋናነት ምንድነው? የኮምፒውተሩ ሲሆን ምን የሚያደርገው ነው? ሼር የሚያደርገው ሪሶርሱ ለኔትወርክ ዩዘሮች ሰርቨር ይባላል ማለት ነው። ክሊያንት የምንላቸው ደግሞ ምንድነው? ኮምፒውተር ዛት አክሰስ ዘ ሼርድ ሪሶርስ ፕሮቫይድድ ባይ ሰርቨር ነው። ስለዚህ ሰርቨሩ ሼር ያደረጋቸውን ሪሶርሶች አክሰስ የሚያደርጉ ኮምፒውተሮች ደግሞ ምን ይባላሉ? ክሊያንት ይባላሉ። ሌላኛው ሚዲያ አለ። ሚዲያ የምንለው ዘ ዋየር ዛት ካን ሜክ ፊዚካል ኮኔክሽን ነው። ሚዲያው ምንድነው? ዋየሩ ነው። እነዛን ኮምፒውተሮች ፊዚካሊ ኮኔክት እንዲሆኑ እንዲነካኩና እንዲገናኙ የሚያደርጋቸው ፓርት ሚዲያ ይባላል፣ ወይም ዋየሩ ማለት ነው። ይሄ የኮምፒውተር ኔትወርኪንግ ተርሞች ናቸው። ሌላኛው ሼርድ ዳታ ነው። ሼርድ ዳታ ማለት ደግሞ ፋይል ፕሮቫይደር ቱ ዘ ክላይንት ባይ ሰርቨር አክሮስ ዘ ኔትወርክ። ስለዚህ ሰርቨሩ የሚያቀርበው ፋይል አለ ለክላይንቶቹ፣ ያ ደግሞ ምን ይባላል? ሼርድ ዳታ ይባላል። ሌላኛው ምንድነው? ሼርድ ፕሪንተር እና አዘር ፐሪፌራል ናቸው። አዲሽናል ሪሶርስ ፕሮቫይድድ ባይ ሰርቨር ነው። ሰርቨሩ የሚያቀርባቸው አዲሽናል ሪሶርሶች ምን ይባላሉ? እንደ ፕሪንተር፣ አዘር ፐሪፌራሎች እንላቸዋለን ማለት ነው። ሌላኛው ሪሶርስ አለ። ሪሶርስ ማለት ኤኒ ሰርቪስ ኦር ዲቫይስ ሰች አስ ፋይል፣ ፕሪንተር፣ አዘር አይተሞች የምንጠቀማቸው ኮምፒውተር ኔትወርክ ክሬት ለማድረግ ሪሶርስ እንላቸዋለን ማለት ነው። ስለዚህ እነዚህ ተርሞች ምንድነው? በኮምፒውተር ኔትወርክ ላይ የምንጠቀማቸው ናቸው። ሰርቨር፣ ክላይንት፣ ሚዲያ፣ ሼር ዳታ፣ ሼርድ ፕሪንተር እንደ አዘር ፐሪፌራል እና ሪሶርስ የምንላቸው ማለት ነው። ቀጣይ የምንመለከተው ምንድነው? የኔትወርክ አይነቶችን ነው። ታይፕ ኦፍ ኔትወርክ ቤዝድ ኦን ጂኦግራፊካል ስፓን ኦፍ ከቨሬጅ
ኮምፒውተር ኔትወርክ አር ብሮድሊ ክላሲፋይድ ኢንቱ 3 ማጆር ክላስስ ነው። ኔትወርኮችን በጂኦግራፊካል ከቨሬጃቸው በ3 እንከፍላቸዋለን። ብዙ ጊዜ እነዚህን በግሬድ 11 እና 12 ክላሳችሁ ላይ ተምራችኋቸዋል። ላን አለ፣ ሎካል ኤሪያ ኔትወርክ፣ ማን አለ፣ ሜትሮፖሊታን ኤሪያ ኔትወርክ፣ ዋን አለ፣ ዋይድ ኤሪያ ኔትወርክ የምንለው ማለት ነው። ስለዚህ እያንዳንዱ ለማየት ያህል ሎካል ኤሪያ ኔትወርክ የምንለው ምንድነው? በአንድ ቢልዲንግ ወይም በአንድ ቤት ውስጥ ልንጠቀመው የምንችለው የኔትወርክ አይነት ትንሽ ኤሪያን ከቨር የሚያደርግ ማለት ነው። ምን ይባላል? ላን ይባላል። ማን ከሆነ ደግሞ ሰፋ ያለ በከተማ ያህል በሲቲዎች ደረጃ የምንጠቀመው ከሆነ ጂኦግራፊካል ከቨሬጅ ስለሆነ የሚያለያያቸው ማለት ነው። ሜትሮፖሊታን ኤሪያ ኔትወርክ እንለዋለን። ዋን ስንመጣ ደግሞ ከፍ አለ በሪጅኖች መካከል፣ በኮንቲኔንቶች መካከል ወይም በሀገሮች መካከልም ልንጠቀመው የምንችለው የኔትወርክ አይነት ምንድነው? ዋይድ ኤሪያ ኔትወርክ እንለዋለን ማለት ነው። ስለዚህ ዋና የሚያለያያቸው ጂኦግራፊካል ከቨሬጅ ነው። ከላን ጀምረው ወደ ዋን ስንወጣ ጂኦግራፊካል ከቨሬጁ እየሰፋ ይመጣል ማለት ነው። ሁለተኛው ደግሞ የምንከፍለው ምንድነው? ታይፕ ኦፍ ኔትወርክን ቤዝድ ኦን አርኪቴክት ነው። ቅድም በቤዝድ ኦን ጂኦግራፊ በ3 ላን ዋን ማን አለን። አሁን ደግሞ ቤዝድ ኦን አርኪቴክቸር በሁለት ብሮድ ክላስ እንከፍላለን። አንደኛው ፐርቲኩላር ኔትወርክ ነው። ሁለተኛው ሰርቨር ቤዝድ ኔትወርክ ወይም ክላይንት ሰርቨር ነው ማለት ነው። ስለዚህ ፊቸራቸው ምንድነው የሚያለያያቸው የሚለውን እንመልከት። ፐርቲኩላር አለ ኔትወርክ እና ሰርቨር ቤዝድ። አንድ ሰርቨር ማለት የሆነ ሰርቨር ዋና የምንለው ኮምፒውተር አለ። ከሱ ጋር ሼር የሚያደርጉ ሌላ ክላይንት ኮምፒውተሮች ይኖራሉ ማለት ነው። ከሱ ሪሶርስን ሼር የሚያደርጉ ቅድም ባየነው መሰረት ነው ማለት ነው። የሰርቨር ቤዝድ ከሆነ ፐርቲኩላር ከሆነ ኔትወርክ ግን እርስ በርስ የተገናኙ ከ10 በታች የሆኑ ኮምፒውተሮች ብዙ ጊዜ ፐርቲኩላር ኔትወርክ የምንላቸው። ሰርቨር ቤዝድ ግን በጣም ብዙ የሆኑ ኮምፒውተሮች እስከ 100 ምናምን ሊደርሱ ይችላሉ። ሰርቨር ቤዝድ ኔትወርክ እንላቸው። ፐርቲኩላር ከሆነ ከ10 እና ከ10 በታች የሆኑ ኮምፒውተሮች ማለት ነው። ስለዚህ ፊቸራቸውን ስናይ ከኮስት አንጻር ፐርቲኩላር ብዙም ወጪ ያለው፣ ሰርቨር ቤዝድ ግን በጣም ብዙ ወጪ ያስወጣናል። ኮምፕሌክሲታቸው ፔር-ቱ-ፔር ኔትወርክ ብዙም አያስቸግሩንም፣ ፌርሊ ሲምፕል ናቸው። ሰርቨር ቤዝድ ደግሞ ቬሪ ኮምፕሌክስ ሊሆኑ ይችላሉ ማለት ነው። እንዳልኳቸው 100 ኮምፒውተር ምናምን ቢሆን አስቡት፣ የሆነ ፌል ቢፈጠር የቱ ጋር እንደሆነ ለማስተካከል በጣም ሊያስቸግረን ይችላል ማለት ነው። ሌላኛው ኢፌክት ኦፍ ኔትወርክ ኢፍ ዘ ፋይል ሰርቨር ጎዝ ዳውን ነው የሚለው፣ ኖት አፕሊኬብል ነው የሚለው። እዚህኛው ላይ ኔትወርኩ ፌል ቢያደርግ አፕሊኬብል አይሆንም። ፐርቲኩላር ላይ ግን ሰርቨር ቤዝድ ላይ ከሆነ ኖ ዩዘር ሃቭ አክሰስ ቱ ዘ ዳታ ስቶርድ ኦን ዘ ሰርቨር ነው። ስለዚህ ሰርቨሩ ፌል ቢያደርግ፣ ምክንያቱም ሰርቨር የለም ፐርቲኩላር ላይ ምንም አፕሊኬሽን አይኖርም፣ አፕሊኬብል አይሆንም። ግን ሰርቨር ቤዝድ ከሆነ አንድ ሰርቨር አለ፣ ሰርቨሩ ፌል አደረገ ማለት ሌሎቹ ክላይንት ኮምፒውተሮች ያን ዳታ አክሰስ ማድረግ አይችሉም ማለት ነው። ማክሲመም ነምበር ኦፍ ኮምፒውተር ኢን ኔትወርክ ነው የሚለው፣ ኖት ሞር ዛን ሃንድፉል ነው። ሃንድፉል ማለት የተወሰነ ጥቂት ነው መሆን ያለበት። ብዙ ጊዜ ከ10 እና ከ10 በታች ናቸው። ማክሲመም ነምበሩ የዚህኛው ሰርቨር ቤዝድ ከሆነ 100 እና ከ100 በላይ ሊሆን ይችላል ማለት ነው። ሳይዝ ኦፍ ኮንትሮል አድሚኒስትሬሽን ወይም ለመቆጣጠር ወይም ለማስተዳደር ቅለቱን ስንመለከት ሴንትራል ፖይንት ኦፍ ኮንትሮል ነው። የፐር-ቱ-ፐር ከሆነ እርስ በርስ የተገናኙ ከሆነ ሴንትራል ፖይንት ኦፍ አድሚኒስትሬሽን ያስፈልገው። ሰርቨር ቤዝድ ከሆነ ደግሞ ሴንትራል ፖይንት ኮንትሮል ያስፈልገዋል ማለት ነው። ብዙ ጊዜ ሰርቨር ቤዝድ የምንጠቀመው ለምን አይነት ቢዝነስ ነው? ማንኛውም ሳይዝ ይሆናል። ሰርቨር ቤዝድ ከሆነ ከስሞል ጀምሮ እስከ ላርጅ ቢዝነስ እንጠቀመዋለን። ፐር-ቱ-ፐር ከሆነ ግን ለስሞል ቢዝነስ ነው የምንጠቀመው። ሌላኛው ሴዝ ኦፍ ባክአፕ ነው። ባክአፕ ወይም ቅያሬ ማስቀመጥ ላይ ካምቢ ኮምፕሌክስ ነው። ብዙም ባክአፕ አይኖርም። ቅድም ባክአፕን ከአሁን በፊት በሰራ ነው ቪዲዮ አይተናል። በምን ላይ በአፕሊኬሽን ሶፍትዌር ላይ ሚን ሲስተም ሶፍትዌር ላይ ዩቲሊቲ ሶፍትዌሮች ላይ አንዱ ባክአፕ እንደሆነ አይተናል። ባክአፕ ማድረግ ቅያሬ ዳታ ወይም ዱፕሊኬት በማድረግ ዳታውን ማስቀመጥ ኮምፕሌክስ ሊሆን ይችላል። ሰርቨር ቤዝድ ላይ ግን ኢዚ ነው። ምክንያቱም ኦል ክሪቲካል ዳታዎቹ ምን መሆን ስላለባቸው ነው? ኦን ዘ ፋይል ሰርቨሩ ላይ ስላሉ በቀላሉ ባክአፕ ማግኘት እንችላለን ማለት ነው። ከዚህ አንጻር በዋናነት ኔትወርክ ቤዝድ ኦን አርኪቴክታቸው መክፈልና ፊቸራቸው ማየት እንችላለን ማለት ነው። ስለዚህ ኔትወርክ ሴሌክሽን ክራይቴሪያ ኔትወርካቸው ስመርጡ ለምሳሌ በጂኦግራፊካል ከሆነ ላን ዋን ማንን ልምረጥ፣ በአርኪቴክት ከሆነ ፐርቲኩላር ሰርቨር ቤዝድ ወይም ክላይንት ሰርቨር ቤዝድ ኔትወርክ ልምረጥ ስትሉ ከግምት ማስገባት ያለባቸው ፖይንቶች አሉ። ስለዚህ ዘ ታይፕ ኦፍ ኔትወርክ ዩ ቹዝ ቱ ኢምፕሊመንት ዲፔንድ ኦን፣ ስለዚህ የምትመርጡ ኔትወርክ ላይ ዲፔንድ መሆን አለበት ሳይዝ ኦፍ ኦርጋናይዜሽን፣ የኦርጋናይዜሽናችሁ ሳይዙ ላይ ነው ማለት ነው። በጣም ሰፊ ከሆነ ምንድነው እስከ ሜትሮፖሊታን ኔትወርክ ዋይድ ኤሪያ መጠቀም ትችላላችሁ። በሪጅኖች በጣም ብዙ ኦፊሶች ካሉት ማለት ነው። ግን አንድ ኦርጋናይዜሽን በጣም ትንሽ የሆነ ኦርጋናይዜሽን ከሆነ ላንን መጠቀም ትችላላችሁ። ወይም ከአርኪቴክት አንጻር ስንመጣ ትንሽ ኦርጋናይዜሽን ከሆነ ሰርቨር ቤዝድ ፐር መጠቀም ትችላላችሁ። በጣም ሰፊ ኦርጋናይዜሽን ከሆነ ምን መጠቀም ትችላላችሁ? ክላይንት ሰርቨር ቤዝድ መጠቀም ትችላላችሁ። እንደዚህ ያደረጋችሁ እያንዳንዱ ማሰብ አለባችሁ ማለት ነው። ሌቭል ኦፍ ሴኩሪቲ ሪኳርድ የምትፈልጉት የሴኩሪቲ ሌቭልም ከግምት መስገባት አለበት። አድሚኒስትሬቲቭ ሰፖርት አቬሌብል
የመሆን ሌቭሉም ከግምት ይገባል። አማውንት ኦፍ ኔትወርክ ትራፊክ፣ ኒድ ኦፍ ኔትወርክ ዩዘር፣ ምን ያህል ሰዎች እንዲጠቀሙ ትፈልጋላችሁ። የኔትወርክ በጀታችሁ በጣም ብዙ በጀት ካላችሁ ሰርቨር ቤዝ መጠቀም ትችላላችሁ። ዋይድ ኤሪያ መጠቀም ትችላላችሁ። ትንሽ በጀት ካላችሁ ፐር ቱ ፐር ትጠቀማላችሁ። ሎካል ኤሪያ መጠቀም ትችላላችሁ ማለት ነው። ስለዚህ እነዚህም ፖይንቶች የኔትወርክ አይነታችሁን ስትመርጡ ከግምት ማስገባት ያለባችሁ ክራይቴሪያዎች ናቸው ማለት ነው። ቀጣይ የምንመለከተው ኔትወርክ ታይፖሎጂ ነው። ታይፖሎጂ ማለት ስፔሲፋይ ዘ ጂኦሜትሪክ አሬንጅመንት ኦፍ ዘ ኔትወርክ ኮመን ታይፖሎጂ አር ባስ ሪንግ ስታር መሽ ነው። ስለዚህ ታይፖሎጂ ማለት ምንድነው? የኮምፒውተሮቹ አሬንጅመንታቸው እንዴት ነው? አይ ሚን የኔትወርኩ አሬንጅመንት ነው የሚያሳየን ማለት ነው። አሬንጅመንቱ ባስ ከሆነ ምንድነው? እንደዚህ ስትሬት አለ። ሪንግ ከሆነ ምንድነው? እንደዚህ ክብ አለ። ስታር ከሆነ ስታር መልክ አለ። መሽ ከሆነ የተለያየ አይነት ስትራክቸር አሉ። እንደዚህ እነሱ በዝደን አሬንጅመንታቸው ኔትወርክን እንከፍለዋለን ማለት ነው። ስለዚህ ፊዚካል ታይፖሎጂ የምንለው ዘ ኔትወርክ ኦፍ የኔትወርክ ሪፈርስ ቱ ዘ ሌአውት ኦፍ ኬብል ኮምፒውተር እንደዘር ፐሪፌራል። ስለዚህ የኮምፒውተሩ የተለያዩ ፐሪፌራሎች አቀማመጥ ምንድነው? ፊዚካል ታይፖሎጂ እንላለን። ሎጂካል ታይፖሎጂ ደግሞ ዘ ሜትድ ዩዝድ ቱ ፓስ ኢንፎርሜሽን ቢትዊን ኮምፒውተር እንዴት ነው። ሎጂካሊ ስንመለከተው ደግሞ መረጃው እንዴት ነው ከአንዱ ኮምፒውተር ወደ ሌላው ከአንደኛው ክሊያንት ወደ ሌላኛው እንዴት ነው የሚሸጋገረው የሚለውን ሎጂካል ታይፖሎጂ እንለዋለን። ግን አካላዊ አቀማመጣቸውን ደግሞ ፊዚካል ታይፖሎጂ እንላለን። ሌላኛው ፕሮቶኮል ያስፈልጋል በኔትወርክ ታይፖሎጂ ጋር። ፕሮቶኮል ስፔሲፋይ የሴት ኦፍ ሩል ኤንድ ሲግናልስ ዛ ኮምፒውተር ኦን ዘ ኔትወርክ ዩዝድ ቱ ኮሚኒኬት። ስለዚህ ቅድም ፕሮቶኮል ሩል ነው ብለናል። ይሄ ሩል በኮምፒውተር ኔትወርክ ላይ ያስፈልጋል ማለት ነው። ምክንያቱም ኮሚኒኬት ለማድረግ የሆነ ስፔሲፊክ የሆነ ሩል መከተል ስላለባቸው ማለት ነው። ስለዚህ የመጀመሪያው ታይፖሎጂ ስንመጣ ምንድነው? አሬንጅመንት ምንድነው? ባስ ታይፖሎጂ ይባላል። ባስ ታይፖሎጂ እዚህ ጋር እንደምታዩት ስትሬት ላይን አለ። እዚህ ጋር ኖዷን ከኖድ ስሪ ጋር ቀጥታ ተገናኝቶ በዛ መሃል ኖድ ቱና ኖድ ፎር ገብተዋል ማለት ነው። ይህን ይመስላል ባስ ታይፖሎጂ መልኩ አሬንጅ ስናደርገው ኔትወርካችንን ማለት ነው። ስለዚህ አድቫንቴጁ ምንድነው? ይሄ ባስ ታይፖሎጂ ካላችሁ ኢዝሊ ቱ ኢምፕሊመንት ነው። ቀላል ነው። እዚህ ጋር ላይኑ አለ እያመጣችሁ ማገናኘት ነው። አሁን አድ ማድረግ ፈልግ እዚህ ጋር ጨምራለሁ፣ እዚህ ጋር መጥቼ መጨመር እችላለሁ። ኢዚ ነው አድ ለማድረግ፣ ኮስቱ ብዙም አይደለም። እዚህ ጋር ዋየር ያስፈልጋቸው የሚያገናኝ ከዛ ኮምፒውተሮችን እያመጣችሁ ማገናኘት ብቻ ይሆናል ማለት ነው። ስለዚህ ዲስአድቫንቴጅ ምንድነው ካላችሁ ባስ ታይፖሎጂ ሊሚትድ ኬብል ሌንግዝ ኤንድ ወርክ ስቴሽን ነው። ስለዚህ ኬብል ሌንግዙ አሁን በጣም በየሰፋ በሄደ ቁጥር ኬብል ሌንግዙ ያስተሳስባችኋል። ዲፊካልቱ አይዞሌት ኔትወርክ ፎልት ነው። ስለዚህ የኔትወርክ ፎልትን ማስቀረት አትችሉም። ሌላኛው ደግሞ ኬብል ፎልት አፌክት ኦል ወርክ ስቴሽን። አሁን የኬብል ፎል ካረገ ምንድነው እንዳለ እነዚህ ኖዶቹ ወይም ኮምፒውተሮቹ ምንድነው መስራት አይችሉም ማለት ነው። ስለዚህ ኬብል ፎልቱ ኢፌክት አለው። ይሄ ዲስአድቫንቴጅ ነው። አድቫንቴጁ በቀላሉ ኢምፕሊመንት ያደርጉና ኮስቱ ዝቅተኛ መሆኑ ነው። ይሄ ባስ ታይፖሎጂ ባህሪያት ናቸው። ሁለተኛው ስታር ታይፖሎጂን ከተጠቀምን ደግሞ ምንድነው? እዚህ ጋር ሴንትራል ይኖራል፣ የሆነ የሚቆጣጠር ሀብ አለ። ከሱ ነው ሁሉም ኮኔክት የሚሆኑት ማለት ነው። ሁሉም ኮኔክት የሚሆኑ ከሱ ነው። ስለዚህ የዚህ አድቫንቴጁ ምንድነው ካላችሁ ኢዚ ቱ አድ ኔትወርክ ስቴሽን። አንድ ኔትወርክ ስቴሽን እዚህ ላይ ማድ ማድረግ ፈልግ እንደዚህ ማድ ማድረግ እያመጣው ማገናኘት ብቻ ይሆናል ማለት ነው። በቀላሉ አድ ማድረግ ትችላላችሁ ማለት ነው። ይሄ አድቫንቴጁ ነው። ሴንትራላይዝ ኮንትሮል አለ። ሁሉንም ሲስተም ከመሀል ሆኖ የሚቆጣጠር አካል መኖሩ አሪፍ ነው። ሴንትራላይዝድ ኔትወርክ አለ። ኔትወርኩ ሴንትራላይዝድ ነው። ከሴንትራል ነው ወደ እነዚህ የሚሰራጨው ማለት ነው። ሌላኛው ኢዚ ቱ ሞዲፋይ፣ ማስተካከል የሚፈልጉት ነገር ካለ በቀላሉ ሞዲፋይ ማድረግ ትችላላችሁ። ኢፍ ዋን ኮምፒውተር ኦን ዘ ስታር ታይፖሎጂ ፌል ዘን ኦንሊ ዘ ፌልድ ኮምፒውተር ኢዝ አንኤብል ቱ ሴንድ ኦር ሪሲቭ ዳታ። ስለዚህ አንዱ ኮምፒውተር አሁን እዚህ ጋር ያለው ይሄ ቢበላሽ ምንድነው ማድረግ የሚችለው? ኮምፒውተር ራሱ ብቻ የኛው ኮምፒውተር ብቻ መረጃ መቀበልና መላክ ነው የማይችለው እንጂ ኢንተርኔት ሲስተሙ ፌል አያደርግም። ይሄ አድቫንቴጁ ነው። ዲስአድቫንቴጁ ስላለ ምንድነው ካላችሁ ሀብስ አር ኤክስፔንሲቭ። ሴንትራል ሀቧ ሲስተሙን የምትቆጣጠረው ሴንትራል ኮንትሮሏ በጣም ውድ ነች፣ ኤክስፔንሲቭ ነው ዋጋዋ። እሷን መግዛት ሊያስቸግራችሁ ይችላል። እና እያንዳንዱ ኮምፒውተር ኮኔክትድ ለሴንትራል ሀብ ወይም ስዊች የምትደረገው ፓርት ላይ ስለሆነ ኢፍ ዚስ ዲቫይስ ፌልስ ሴንትራል ኔትወርክ ፌል ነው። ስለዚህ እቺ ሴንትራል ፓርቷ ፌል ካደረገች አስቡት፣ ሁሉም ከእሷ ጋር ኮኔክት ስላረጉ ኢንተርኔት ሲስተሙ ፌል ያደርጋል በዚህኛው ኔትወርክ ታይፖሎጂስ ማለት ነው። ሌላኛው ሪንግ ታይፖሎጂ። ሪንግ ታይፖሎጂ እንደምታዩት ምንድነው በሪንግ መልኩ ነው የተገናኙት ማለት ነው። በክብ መልኩ የተገናኙ ናቸው። ስለዚህ ምንድነው ይሄኛው አለ ከዚህ ተነስቶ ወደዚህኛው ይሄዳል። ዳይሬክሽን ነው ወይ ክሎክዋይዝ ወይ አንቲ ክሎክዋይዝ ነው፣ ከሁለት አንዱ ነው የሚሆነው ዳይሬክሽኑ። ይሄ ሲስተም ምንድነው አንዱ ፌል ካደረገ እንትን ላይ ሲስተሙ ፌል ያደርጋል ማለት ነው። ያ ነው ሪንግ ታይፖሎጂ ላይ ማየት የምንችለው ማለት ነው። ሲስተሙን ፌል ካደረገ እንትን ዋየሩም ኬብሉን ፌል ካደረገ ሲስተሙን ፌል ያደርጋል ማለት ነው በሪንግ ታይፖሎጂ። አራተኛው ደግሞ ታይፖሎጂ ምንድነው? መሽ ታይፖሎጂ ነው። መሽ ታይፖሎጂ ማለት እያንዳንዱ ኖድ ወይም ኮምፒውተር ከሁሉም ጋር የተገናኘ ነው። አሁን እዚህ ጋር ብታየው ይሄኛው ኮምፒውተር ምንድነው ከዚህኛውም ከዚህኛውም ተገናኝቷል። ይሄኛውንም ብታየው
ከዚህኛው ተመርጧል። ስለዚህ የአፕሮፕሬት የሚሆነው ይሄኛው ነው። አንዱ ከሁሉ ጋር ኮኔክት ቢሆን ማለት ነው። ስለዚህ አሁን እዚህ ላይ መሽ ታይፖሎጂ ላይ ፎርሙላ አለው ብዙ ጊዜ ኤን ኢንቱ ኤን ማይነስ ዋን ኦቨር ቱ የሚባል ኮኔክሽን አለ። ይህን ፎርሙላ ተጠቅማችሁ ነው ማለት ነው የምትሰሩት። ስለዚህ ለምሳሌ እዚህ ጋር አሁን 4 ኮምፒውተር ስላላችሁ ስንት ይሆናል ማለት ነው? ኤን 4 ይሆናል። ፎር ኢንቱ 4 ሲቀነስ 1 3 ሲካፈል ለ2 ይሆናል። ምን ያህል ኮኔክሽን እንዳለ ለማወቅ ነው። 4 በ3 12 ለ2 6 ኮኔክሽን መኖር አለበት ማለት ነው። ስለዚህ 6 ኮኔክሽን መቁጠር አለበት። እዚህ ጋር እንዳለ ከ2 እዚህ ጋር 3 እዚህ ጋር 4 እዚህ ጋር 5 እዚህ ጋር 6 ስለዚህ 6 ኮኔክሽን አለ ማለት ነው። እዚህ ጋር አጭር ስለሆነ ቁጥራችሁ ማግኘት ትችላላችሁ። ግን 50 የሆኑ ኮምፒውተሮችን በመሽ ታይፖሎጂ አገናኙ ብትባሉ ምን ማድረግ ይጠበቅባቸዋል ማለት ነው? ካልኩሌት ነው። ምን ያህል ኮኔክሽን አለው ብላችሁ ትጠየቁ 50 ኢንቱ 50 ሲቀነስ 1 49 ሲካፈል ለ2 አድርጋችሁ ምን ያህል ኮኔክሽን ክሬት ማድረግ እንደምትችሉ ማወቅ ትችላላችሁ ማለት ነው። እና ብዙ ጊዜ ኤግዛም ላይ ስለሚጠየቅ ኤን ኢንቱ ኤን ማይነስ ዋን ኦቨር ቱ የሚለውን ፎርሙላ መያዝ አለባችሁ። በጣም በበዛ ቁጥር ቆጥራችሁ መድረስ ስለማትችሉ ምን ያህል ኮኔክሽን ክሬት ማድረግ እንደሚቻል ማለት ነው። ሌላኛው የመጨረሻው ምንድነው? ሃይብሪድ ነው። የእነዚህን ድብልቅ ክሬት ማድረግ ትችላላችሁ። አሁን እዚህ ጋር ስታር አለ፣ በባስ አገናኟቸው። እዚህ ጋር ምንድነው? ሪንግ አለ። ሪንግን እና ምንን ነው ከስታር ጋራ አደባለቅ ነው ማለት ነው። ስለዚህ ሃይብሪድንም ልንጠቀም እንችላለን ማለት ነው። እነዚህን መረዳት ይጠበቅባቸዋል ቤዝድ ኦን አሬንጅመንት ማለት ነው። የምንመለከተው ኬብሉን አሁን እስካሁን ትራንስሚሽን ኬብል ያስፈልጋል እነዚህን ኮኔክሽኖች ክሬት ለማድረግ። ስለዚህ የተለያዩ አይነት ኬብሎች እናያለን ማለት ነው። ስለዚህ the kind of cable or other medium that is used to connect the various computer in network ነው። ስለዚህ የተለያዩ አይነት ኬብሎች አሉ ወይም ሚዲየሞች አሉ ኮምፒውተሮችን ወይም በኔትወርክ ኮኔክት ለማድረግ ማለት ነው። እዚህ በጣም ኮመኖቹ ምንድናቸው? ትዊስትድ ፔር ኬብል የሚባል አለ፣ ኮአክሲያል ኬብል እና ፋይበር ኦፕቲክ ኬብል የሚባሉ አሉ። እነዚህ በመጠቀም በኮምፒውተሮች መካከል ኮኔክሽን ክሬት ማድረግ ይቻላል ማለት ነው። ስለዚህ እነዚህን ኬብሎች በዋጋቸው በስፒዳቸው ነው በዲስታንሳቸው የምናነጻጽራቸው። ትዊስትድ ፔር ሊስት ኮስት ያለው ነው። ከዛ ኮአክሲያል ኬብል ይወደዳል። ፋይበር ኦፕቲክስ ከሁሉም ውድ ነው ማለት ነው። ከዛ ስፒዳቸውን ስናይ ትዊስትድ ፔር ስሎቱ ፋስት ነው፣ ኮአክሲያል ኬብል ፋስት ነው፣ ፋይበር ኦፕቲክስ ፋስተስት ነው ከሁሉም ማለት ነው። በዲስታንስ ከቨሬጃቸው ስናይ ትዊስትድ ፔር ሾርተስት ነው፣ ኮአክሲያል ኬብል ሚዲየም ዲስታንስ ከቨር ያደርጋል፣ ፋይበር ኦፕቲክስ ደግሞ ሎንግ ዲስታንስ ከቨር ያደርጋል። በዚህ መልኩ እንደምንጠቀመው ዲስታንስ፣ እንደምናወጣው ኮስት፣ እንደምንፈልገው ስፒድ የምንፈልገውን አይነት ኬብል መምረጥ እንችላለን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ቀጣይ የምናየው ደግሞ ምንድነው? ኢንተርኔት ይሆናል ማለት ነው። ስለዚህ ዘተርም ኢንተርኔት has been coined from two term ነው። ኢንተርኮኔክሽን እና ኔትወርክ ከሚል ቃል ነው የመጣው። ባጭሩ ምንድነው? ኢንተርኔት ማለት ኔትወርክ ማለት ነው። ስለዚህ ኢንተርኔት is a set of computers taking over ፋይበር ኦፕቲክስ ኦንላይን ሳተላይት ሊንክ ኦር አዘር ሚዲያ። ስለዚህ ኢንተርኔት ምንድነው? ኔትወርኮች ነው፣ የሴት ኦፍ ኔትወርክ ነው። እና እነዚህ ኔትወርኮች ምንድነው? በተለያዩ በፋይበር ኦፕቲክስ፣ በፎንላይን፣ በሳተላይት ሊንክ ወይም በአዘር ሚዲያ ተጠቅመው ኮሚኒኬት እንዲያደርጉ የሚያስችል ነው ማለት ነው ኢንተርኔት። እና እናንተ ልጠይቃችሁ ፈልገው እዚህ ጋር who owns the ኢንተርኔት የሚል ጥያቄ አለ። ማነው ኢንተርኔትን የፈጠረው ወይም ክሬት ያደረገው ለመጀመሪያ ጊዜ የሚለውን ነው። ስለዚህ የእናንተ መልስ ፈልጋለሁ፣ በኮሜንት ላይ ያሳውቁኝ፣ እዛ መልስላችኋለሁ ማለት ነው። ሌላኛው ኮንሴፕት ደግሞ ዩአርኤል የሚባል ኮንሴፕት አለ። ዩአርኤል ማለት እያንዳንዱ ዌብሳይት ላይ በገባችሁ ቁጥር የሆነ አድሬስ አለ። ያንን ዩኒፎርም ሪሶርስ ሎኬተር ወይም ዩአርኤል እንለዋለን። ይሄ ዩአርኤል በውስጡ የተለያዩ ኢንስትራክሽኖችን ይዟል። በብራውዘር ወይም ብራውዘር የምንለው የጎግል ወይም ክሮም የምንላቸው አሉ። እነሱ ብራውዘሮች እንዲያነቡት አስችለን ማለት ነው። ስለዚህ ዩአርኤል ምን አለ በውስጡ? ፕሮቶኮል ያካተለ ኤችቲቲፒ የሚባለው አለ። ብዙ ጊዜ ካያችሁ ጉግል ስታደርጉ አለ። ዶሜን ኔም አለው። እዚህ ጋር የምጽፉ ሳይቱ አለ፣ የምትገቡበት ዳይሬክተሪ ያለ፣ ስፔሲፊክ ካታጎሪው፣ ዶክመንቱ አለ የምትፈልጉት ማለት ነው። በዚህ መልኩ ምንድነው አድሬሱ ዩኒፎርም ሪሶርስ ሎኬተር ይባላል ማለት ነው። ቀጣይ የምንመለከተው ኢንተርኔት የሚሰጣቸው ሰርቪሶች አሉ። በኢንተርኔት መኖር ምክንያት የምናገኛቸው ጥቅሞች ኢሜይልን ትራንስፈር ማድረግ እንችላለን። ዩዝኔት አለ፣ ወርልድ ዋይድ ዌብ፣ ፋይል ትራንስፈር ኦር አክሰስ ኤፍቲፒ አለ፣ ሪሞት ሎጊን ኦር ኤክስኪዩቲቭ ቴልኔት አለ፣ ቪዲዮ ኮንፈረንስ አለን። እዚህ የኢንተርኔት ሰርቪስ ጥቅሞች ናቸው። እያንዳንዶቹን እንመልከታቸው። የመጀመሪያው ኢሜይል ነው። ኢሜይል ዊዝ መልቲ ሚዲያ ኤክሳይትመንት ኦፍ ዘ ዌብ ኤሌክትሮኒክ ሚዲያ ኢሜይል ኢዝ ዘ ሞስት ዩዝድ አፕሊኬሽን ነው የሚለው
ኢንተርኔት ላይ በጣም በሰፊው ኢሜል እንላላካለን ኢንተርኔት በመምጣቱ ምክንያት ማለት ነው። ስለዚህ many people have access to the internet at school, home and works uses the internet for no other purpose than to send and receive email። ስለዚህ ሰዎች በትምህርት ቤት፣ በቤት፣ በተለያዩ ስራ ቦታ ኢሜል ይኖራቸዋል መልእክት ለመላላክ ክሬት የሚያደርጉት ማለት ነው። ስለዚህ ኢሜልን ተጠቅማችሁ ኢንተርኔት በመኖሩ ምክንያት መልእክት መላላክ ትችላላችሁ ማለት ነው። ሁለተኛው የኢንተርኔት ጥቅም ደግሞ ምንድነው? ወርልድ ዋይድ ዌብ ነው። ኢት ኢዝ ዘ ኒውስት ኢንተርኔት ሰርቪስ ነው። ኢንተርኔት የሚሰጠው አዲሱ የቅርብ ጊዜ ሰርቪስ ነው። ስለዚህ www allows you to combine text, video, graphics and even animated to make document viewed easy ነው። ስለዚህ ወርልድ ዋይድ ማለት www ምናምን ብላችሁ ሰርች የምታደርጓቸው ነገሮች እዛ ላይ ቴክስት፣ ቪዲዮ፣ ግራፊክሶችን የተለያዩ አኒሜሽኖች እንድታዩ አስችሏቸዋል። ይህም ኢንተርኔት በመኖሩ ምክንያት ነው። በተለያዩ ሳይቶች ላይ በጉግል ክሮም በጉግል ላይ ብዙ ጊዜ እየገባችሁ የምትጠቀሟቸው ማለት ነው። ስለዚህ ሊንክ ዊዝን www ዶክመንት ካን ቴክ ዩ ኩክሊ ቱ ዘ አዘር ሪሌትድ ዶክመንት ነው። ስለዚህ ሊንኮች አሉት አብረው የተያዙ እነዚያ ሊንኮችን በመንካት ቀጥታ ምንድነው ወደ የሆነ ሳይት ገብታችሁ ዶክመንት እንድታገኙ ያስችላቸዋል ማለት ነው። ስለዚህ www is a set of site that you go to the information። ስለዚህ www ወርልድ ዋይድ ዌብ የምንለው ሳይት ነው። ይሄ ሳይት ምንድነው እዛው ሳይት ውስጥ በመግባት መረጃ እንድታገኙ የሚያስችላችሁ ነው። ብዙዎቻችሁ ይሄ ኖሃው ይኖራቸዋል ብዬ አስባለሁ። ምክንያቱም የተለያዩ ነገሮችን ጎግል ስለምናደርግ ማለት ነው። ስለዚህ the process of sharing information of the world by the help of the internet service ነው። ስለዚህ www ባጭሩ ሼር የምናደርግባቸው ነው የተለያዩ ኮመን ኢንተረስታችን ለወርልድን ኢንተርኔት ሰርቪስን በመጠቀም ማለት ነው። ስለዚህ ይሄ ወርልድ ዋይድ ዌብ ምን ያስፈልገዋል? ስፔሻል የተባሉ ሶፍትዌር ፕሮግራሞች እንደ ኔት ካፕ፣ ኢንተርኔት ኤክስፕሎረር ኤንድ አዘር ያስፈልጉናል። ወይም ዌብ ብራውዘር ላይ ደግሞ ገብታችሁ ለምሳሌ እንደዚህ ብላችሁ ሰርች ልታደርጉ ትችላላችሁ። ይሄ www.cnn.com ብል ይሄንን ወርልድ ዋይድን ተጠቅም ይሆናል ማለት ነው። ይሄ ደግሞ የተቻለው ምንድነው ኢንተርኔት በመኖሩ ምክንያት ነው ማለት ነው። ሶስተኛው ጥቅሙ ምንድነው? ዩዝኔት ነው። ዩዝኔት ማለት is one of the internet service which allows user form anywhere on the internet to participate in a discussion group ወይም ኒውስ ግሩፕ ነው። ስለዚህ የዩዝኔት የምንለው ኢንተርኔትን በመጠቀም ከተለያየ ቦታ ሆናችሁ የተለያዩ ዲስከሽን ግሩፖች ላይ ፓርቲሲፔት እንድታደርጉ ያስችላችኋል ማለት ነው። ስለዚህ it's an organized electronic mail or email system except there is no single user to the mail is to send ነው። ይሄ የሚለየው ከኢሜይል ምንድነው? ዩዝኔት ከተባለ ምንድነው ያንን ኢሜይል ለግሩፕ ነው የምትልኩ። ስለዚህ ከሆነ ቦታ ሆናችሁ በግሩፕ ዲስከሽን ውስጥ ፓርቲሲፔት ማድረግ እንድትችሉ ያደርጋችኋል ማለት ነው። ስለዚህ ወርልድ ዋይድ ዲስትሪቢዩትድ ዲስከሽን ግሩፕ ኮንሲስት ኦፍ ኤ ሴት ኦፍ ኒው ግሩፕ ነው። ስለዚህ የተለያዩ ወርልድ ዋይድ ዲስከሽን ግሩፖች ላይ ዩዝኔት እንጠቀመዋለን። እነዚያ ዩዝኔቶች ደግሞ የተለያዩ ነገሮችን ዲስከስ ያደርጋሉ ማለት ነው። በዛ ግሩፕ ላይ ይህን የተፈጠረው ደግሞ ኢንተርኔት በመኖሩ ምክንያት ነው። ለምሳሌ አርቲክል ኦር ሜሴጅ አር ፖስትድ ቱ ኒውስ ግሩፕስ ኤንድ ዘ አርቲክል አር ዘን ብሮድካስተርስ ቱ ዘ አዘር ኢንተርኔት ኮኔክትድ ኮምፒውተር ሲስተም ነው። ስለዚህ የተለያዩ አርቲክሎች ሜሴጆችን በዚህ ግሩፕ ላይ ፖስት ማድረግ ትችላላችሁ ማለት ነው። ከዛ ያ ሜሴጆች ምንድነው ብሮድካስትድ ይሆናል ወደ አዘር ኢንተርኮኔክትድ ኮምፒውተር ሲስተሞች ይሰራጫል ማለት ነው። እዛ ግሩፕ ላይ ሰርች ስታደርጉት ማለት ነው። ይህን ነው የሚጠቅመው ዩዝኔት። ሌላኛው ቴልኔት አለ። ቴልኔት ማለት ምንድነው? ኢትስ ኤ ፕሮግራም ዛት ሌት ዩ ሎግ ኢንቱ ኤ ሪሞት ኮምፒውተር ዳይሬክትሊ ስሩ ዘ ኢንተርኔት ኤንድ ዩ ካን ወርክ ኦን ዘ ኮምፒውተር። ስለዚህ ቴልኔት ማለት የተለያዩ ፕሮግራም ነው። ይሄ ፕሮግራም የተለያዩ ኮምፒውተሮች ላይ ሎጊን በማድረግ ገብታችሁ የተለያዩ ስራዎችን በዛ ኮምፒውተር ላይ እንድትሰሩ የሚያስችላችሁ ነው። ሎጊን አድርጋችሁ እንድትገቡ የሚያስችላችሁ ቴልኔት ነው ይሄ ፕሮግራም። ይሄ ፕሮግራም ደግሞ ዴቨሎፕ የሆነው ኢንተርኔት በመኖሩ ምክንያት ነው። ሌላኛው ፋይል ትራንስፈር ፕሮቶኮል ነው። ፋይል ትራንስፈር ማለት ባጭሩ ፋይልን ትራንስፈር እንድታደርጉ ያስችላችኋል ማለት ነው። this enables to examine the file to of remote hosts on the internet and transfer files between your host and other ለሚለው። ስለዚህ በእናንተ ሆስት እና በሌላ አዘር ዲቫይሶች መካከል መረጃዎችን እንድትችሉ ያስችላችኋል ኢንተርኔት ማለት ነው። using file transfer protocol program you can upload and download files ነው። ስለዚህ የፋይል ትራንስፈር ፕሮቶኮል ፕሮግራም በመጠቀም ፋይሎችን አፕሎድ እና ዳውንሎድ ማድረግ እንችላለን ማለት ነው። but to do this there should be an admission from the remote computer ነው። ስለዚህ ይሄን ለማድረግ ግን ሪሞት ካለ ኮምፒውተራችሁ ምንድነው ፍቃዱን ማግኘት ይጠበቅባችኋል ማለት ነው። ስለዚህ helps to transfer files and program from one system to another ነው። ባጭሩ ፋይል ትራንስፈር ፕሮቶኮል ፕሮግራም ጥቅሙ ምንድነው? አንድ ፋይል እና ፕሮግራሞችን ከአንድ ሲስተም ወደ ሌላ ሲስተም ትራንስፈር ማድረግ እንድንችል ይሆናል ማለት ነው። ሌላኛው የኢንተርኔት ጥቅሙ ምንድነው? ቪዲዮ ኮንፈረንስ እንድናካሄድ ያስችላል። ስለዚህ
ኢንተርኔት ኢዝ ኢን ኢትስ ሮ ፎርምስ ኮሚኒኬሽን ነው። ኢንተርኔት እንዲሁ ባጭሩ በቃ ግለጹት ብትባለው በሮ ፎርሙ ኮሚኒኬሽን ማለት ነው። ስለዚህ ቪዲዮ ኮንፈረንስ ሚንስ ሜኪንግ ኮንፈረንስ ኦን ዘ ኢንተርኔት። ቪዲዮ ኮንፈረንስ ማለት በኢንተርኔት ስብሰባዎችን ማካሄድ ማለት ሲሆን በኢንዲቪዥዋል ሁሌ ኢንዲፈረንት ሎኬሽን በተለያየ ቦታ በሚገኙ ሰዎች መካከል ኢንተርኔትን ተጠቅሞ ስብሰባ ማካሄድ ከቻሉ ምን ይባላል? ቪዲዮ ኮንፈረንስ ይባላል። ስለዚህ ኢንዲቪዥዋል ሲ ኤንድ ስፒክ ብቻ ዘር ነው። ኢንዲቪዥዋሎቹ በኮንፈረንሱ ላይ ያሉት በዚህ ቪዲዮ ኮንፈረንስ ላይ የተሳተፉት እርስ በርስ መታየት እና መሰማማት ይችላሉ ማለት ነው። ስለዚህ ሲሚላር ቱ ዘ ኮንፈረንስ ኢን ዘ ሃል ኤክሰፕት ዘ አር አት ዲስታንስ ነው የሚለው። ስለዚህ ዋና ልዩነቱ በአካል ተገናኝቶ ከሚደረግ ስብሰባ ጋራ የዲስታንስ ነው እንጂ ከሀል ላይ ወይም በተለያዩ አዳራሾች ከሚደረግ ስብሰባ ጋራ ተቀራራቢ ነው። ኤክሴፕት ሰዎቹ መካከል ዲስታንስ መፈጠሩ ነው እንጂ ይሄን ነው ጥቅሙ ቪዲዮ ኮንፈረንስ ላይ ማለት ነው። ሌላኛው ኮንሲደር ማድረግ ያሉብን ኢቲካል እና ሶሻል ኢሹዎች አሉ። አሁን ባለንበት ኢንፎርሜሽን ኤጅ ኢንፎርሜሽን እየበዛ ስለመጣ የተለያዩ መከተል ያለብን ኢቲካል እና ሶሻል ኢሹዎች አሉ። ስሩ ዘ አድቫንቴጅ ኦፍ ኢንፎርሜሽን ቴክኖሎጂ አውትዌይትድ ዘ ዲስአድቫንቴጅ ነው። አሁን ላይ ብታየው አድቫንቴጁ የኢንፎርሜሽን ቴክኖሎጂ አውትዌይት ቢያደርግም ዲስአድቫንቴጅን የተወሰኑ ኢሹዎች አሉ። ምን ከ50 ሪዛልት ኢንፎርሜሽን ቴክኖሎጂ ጥቅሙ ከጉዳቱ ቢበልጥም የተወሰኑ ኢሹዎች አሉ በኢንፎርሜሽን ምክንያት የመጡ ማለት ነው። ኢንፎርሜሽን ቴክኖሎጂ ምክንያት የመጡ ለምሳሌ ኢቲክስን ኮንሲደር መደረግ አለበት። ሪስፖንሲቢሊቲ ኤንድ አካውንታቢሊቲ በተለያዩ ኢንፎርሜሽን ቴክኖሎጂዎች ላይ በምንገባበት ጊዜ የተለያዩ ሚዲያዎችን በምንጠቀም ጊዜ ኃላፊነትና ተጠያቂነትን መውሰድ አለብን። ሌላኛው ፕራይቬሲ አለ። ፕራይቬሲ ማለት ፕሮፐርቲ ራይት ቱ ዘ ኢንፎርሜሽን ኤንድ ኢንተሌክቹዋል ፕሮፐርቲ ያስፈልጋል። የተለያዩ ኢንፎርሜሽን እና ፈጠራዎች ባለቤትነት መረጋገጥ አለበት። ምክንያቱም አሁን ሚዲያው እየሰፋን የተለያዩ አማራጮች አሉና የሰውን ሀሳብ ወስዳችሁ መግለጽ አትችሉም። ያ ሰውዬ ባለቤትነት ካለው በዛ ነገር ላይ ማለት ነው። ስለዚህ የሱ ፈቃድ ያስፈልጋቸዋል። ይህን ፕራይቬሲ ላይ መጠበቅ አለባችሁ ማለት ነው። ሌላኛው ዘ ራይት ኦፍ አን ኢንዲቪጁዋል ቱ ቢ ሌፍት አሎን ኤንድ ኮንትሮል ዘ ፍሎ ኦፍ ኢንፎርሜሽን አባውት ሂምሰልፍ ኦር ሄርሰልፍ ነው። ስለዚህ ኢንዲቪጁዋሉ የራሱን ኢንፎርሜሽን መቆጣጠር እና ኢንፎርሜሽኑ ስለሱ ያሉ ነገሩ አሎን በቃ ሌፍት አሎን እንዲተዉ የማድረግ መብት አለው ማለት ነው። ስለዚህ ሌላኛው ደግሞ ሲስተም ኳሊቲን ከግምት መደረግ አለበት። ኢንተግሪቲ ኦፍ ሲስተም ወይም አቮይዲንግ ማልፈንክሽን የሚለው ሲስተሙ ሳይቆራረጥ ወይም ከጥቅም ውጭ ሳይሆን ወይም መስራት ሳያቆም መስራት እንዲቀጥል ማስቻል የሚያስችል ስራ መፈጠር አለበት ማለት ነው። ሌላኛው ኳሊቲ ኦፍ ወርክ ነው። ከስራ ጋር ተያይዞ የሚመጡ የስራ እርካታ፣ ኃላፊነት፣ ቫራይቲ ኦፍ ጆቦችን፣ ቻሌንጆችን አክሴፕት መደረግ አለበት። ከሄልዝ ኤንድ ሴፍቲ አንጻር ነው። ስትረስ አለ፣ ኮምፒውተር ቨርዥን ሲንድሮሞችም ከግምት መግባት አለባቸው ማለት ነው። ስለዚህ እነዚህ ኢቲካልና ሶሻል ኮንሲደሬሽኖች ናቸው አሁን ባለንበት ኢንፎርሜሽን ኤጅ ላይ ከግምት ማስገባት ያለብን ማለት ነው። ስለዚህ ቻፕተር 5 ይመስላል የመጨረሻው ቻፕተር ነው በኮምፒውተር አፕሊኬሽን ኢማኔጅመንት። ስለ ቪዲዮ ምን ተሰማችሁ? ምን ይጨምር ምን ይቀነስ በኮሜንት ላይ አሳውቁኝ። ቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩ በዲስክሪፕሽን ቦክስ ላይ አለ። በቀጣይ እንዲሰራላችሁ የምፈልጉ ነገር ካለም በኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።